በጣም ከመጠን በላይ የሚያቃጥል ምግብ የምትወዱ ከሆነ የዛሬው ምግብ ልዩ አማራጭ ሆናችኋል። ይህን የመመገብ ልምዱ ከሌላችሁ ደግሞ ፈጽሞ መሞከር የለባችሁም። መሞከር ከፈለጋችሁም ቀዝቀዝ ያለ ውሃ፣ ብዙ ደረቅ እንጀራና ወተት አብራችሁ ብታቀርቡ መክራችኋለሁ። የዚህን የምግብ አይነት የተለያየ ስያሜዎችና ኢትዮጵያ ውስጥ የምን ብሔረሰብ ባህላዊ ምግብ እንደሆነ የምታውቁ ካላችሁ እንደተለመደው መማማሪያ እንዲሆነን አስተያየት መጻፊያው ላይ ጻፉልን። የዛሬውን የምግብ አይነት ለማዘጋጀት የፍየል ስጋና የበሬ ስጋ ተጠቅሜያለሁ። የፍየል ስጋውን የተጠቀምኩበት ምክንያት ማቀዝቀዣ ቤት ውስጥ ያስቀመጥኩት ስለነበረኝ ነው። እናንተ ይህን የምግብ አይነት ከፈለጋችሁ የተለያዩ የስጋ አይነቶችን በመጠቀም ማዘጋጀት ትችላላችሁ። ማቀዝቀዣ ቤት ውስጥ ያቆየሁት የፍየል ስጋ በረዶ ስለያዘ በረዶ እስኪለቅልኝ ድረስ ውሃ ውስጥ አስቀምጨዋለሁ። እስከዛ የበሬ ስጋውን እንከትፋለን። ይህ እጄ ላይ የምትመለከቱት የበሬ ስጋ 400 ግራም የበሬ የሽንጥ ስጋ ሲሆን እናንተ ልክ እንደኔ የሽንጥ ስጋ የመጠቀም ግዴታ የለባችሁም። በማንኛውም የበሬ ስጋ ማዘጋጀት ትችላላችሁ። ስጋው በጣም እንዳይገነትር እንዲሁም ለስለስ ያለ ጣዕም እንዲኖረው ከፈለጋችሁ የሽንጥ እንዲሁም የጭቅና ስጋ መጠቀም ትችላላችሁ። አሁን ያዘጋጃችሁትን የበሬ ስጋ ላበላላ መቺ እንዲሆን አነሳ አነሳ አድርጋችሁ ትከትፉታላችሁ። ስጋውን ስትከትፉ ከዚህ በፊት እንደነገርኳችሁ ከበሰለ በኋላ እንዳይገነትርባችሁ ስጋው ላይ ከምታዩት ስር በተቃራኒው አድርጋችሁ መክተፍ እንዳዘነጉ። ያዘጋጃችሁት የበሬ ስጋ በቆንጆ መልኩ ከተከተፈ በኋላ ይህንን ይመስላል። አሁን ደግሞ የአትክልት ግብአቶቻችንን እናዘጋጃለን። ይህ እጄ ላይ የምትመለከቷቸው ግብአቶች ለዛሬው የምግብ አይነት ወሳኝ ስለሆኑ አንዱን መቅረት የለበትም። 3 ራስ ነጭ ሽንኩርት፣ 2 በደንብ ተልጦ የታጠበ ዝንጅብል። ዝንጅብልና ነጭ ሽንኩርቱ ለጤናም በጣም ጠቃሚ ስለሆኑ ፈጽሞ መቅረት የለባቸውም። ሌላው የምትፈልጉትን ያህል ቃሪያ መጠቀም ትችላላችሁ። እኔ ቀይ ቃሪያ፣ አረንጓዴ ቃሪያ እንዲሁም የሚጥሚጣ ቃሪያ ተጠቅሜያለሁ። ይህን ቀይ ቃሪያ ማግኘት ካልቻላችሁ አረንጓዴ ቃሪያውን እንዲሁም የሚጥሚጣ ቃሪያውን በዛ አርጋችሁ መጠቀም ትችላላችሁ። አሁን የሽንኩርት መፍጫችሁን ታዘጋጁና ካዘጋጃችሁት የአትክልት ግብአት 75 በመቶውን ጨምራችሁ ሽርክት አርጋችሁ ትፈጩታላችሁ። የቀረውን 25 በመቶ ግብአት ደግሞ ይህን ስትጨርሱ ተጨማሪ ግብአቶች ጨምራችሁ አድቅቃችሁ ትፈጩታላችሁ። እያንዳንዱን ቃሪያ ከመፍጨታችሁን በፊት ግንዱን ማውጣት እንዳዘነጉ። የዛሬው የምግብ አይነት ከፍተኛ የማቃጠል ይዘት እንዲኖረው ስለምንፈልግ የቃሪያውን ፍሬ ሳናወጣው እንፈጨዋለን። የአትክልት ግብአቶቹን በመካከለኛ ፍጥነት ከፈጨነው በኋላ ይህንን ይመስላል። ይህ ግብአት በጣም የማቃጠል ባህሪ ስላለው በርና መስኮት መክፈት እንዲሁም ሕፃናትን ከምትፈጩበት አካባቢ ማራቅ እንዳዘነጉ። አሁን ሌላ ጠንከር ያለ መፍጫ ወይም ሙቀጫና ዘነዘና በመጠቀም የቀራችሁን 25 በመቶ ግብአት በደንብ ትፈጫላችሁ። ሁለተኛውን ዙር ስትፈጩ እርጥብ የበሶ ብላ ቅጠልና የሮዝመሪ ቅመም ትጨምሩበታላችሁ። መጀመሪያ ከፈጫችሁት አንጻር ይህ አፈጫጭ በደንብ ድቅቅ ብሎ ለ5 እስኪል ድረስ መሆን አለበት። ግብአቶቹ በቆንጆ መልኩ ከተፈጩ በኋላ ይህንን ይመስላሉ። የበለጠ ድቅቅ ብሎ እንዲፈጭ ከፈለጋችሁ የጭማቂ መፍጫ ውስጥ ጨምራችሁ መፍጨት ትችላላችሁ። በረዶ እንዲለቅ ውሃ ውስጥ ያስቀመጥኩት የፍየል ስጋ በረዶ ከለቀቀ በኋላ ይህንን ይመስላል። አሁን የታሸገበትን ላስቲክ ታነሱና ስጋውን በንጹህ ውሃ ደጋግማችሁ ቢያንስ 3 ጊዜ ታጥቡታላችሁ። እናንተ የምትጠቀሙት ስጋ ትኩስ ስጋ ከሆነ ማጠብ አይጠበቅባችሁም። እንደኔ ማቀዝቀዣ ቤት ውስጥ የሰነበተ ከሆነ 1-2 በንጹህ ውሃ ለቅለቅ ብታደርጉት አይከፋም። የፍየል ስጋውን 3 ጊዜ ያህል ውሃውን ቀይሬ ካጠብኩት በኋላ ይህንን ይመስላል። አሁን ስጋችንን ወደ መቀመም እንገባለን። ሰፋ ያለ ጎድጓዳ ሳህን ላይ ከትፈን ያዘጋጀነውን የበሬ ሽንጥ ስጋ እንጨምራለን። በመቀጠል ፈጭተን ካዘጋጀነው የአትክልት ግብአት የተወሰነውን ከላይ ጨምረን ከስጋው ጋር በደንብ እንለውሰዋለን። እዚህ ጋር ያዘጋጃችሁትን የአትክልት ግብአት ከስጋው ጋር ስትለውሱ እያንዳንዱን የስጋ ክፍል በደንብ መለውሱን ማረጋገጥ ይኖርባችኋል። በተጨማሪ ለመለወስ እጃችሁን ከተጠቀማችሁ ለመለወስ የተጠቀማችሁበትን እጅ አይናችሁን እንዲሁም አፍንጫችሁን መንካት የለባችሁም። ስጋው በደንብ ከተለወሰ በኋላ ይህንን ይመስላል። ስጋውንም ከለወሳችሁት በኋላ ከ10 እስከ 20 ደቂቃ ያህል ቆንጆ ጣዕም እንዲኖረው ማሳረፍ ትችላላችሁ። አሁን ሰፋ ያለና ለመጥበስ አመቺ የሆነ መጥበሻ ታዘጋጃላችሁ። ያዘጋጃችሁት መጥበሻ ላይ 4 የሾርባ ማንኪያ ዘይት ትጨምራላችሁ። የጨመራችሁት ዘይት ከጋለላችሁ በኋላ ያዘጋጃችሁትን የፍየል ስጋ እየጨመቃችሁ ዘይቱ ላይ ትጨምራላችሁ። የፍየል ስጋው የታጠበና በውስጡ ውሃ ያዘለ ስለሆነ ዘይቱ ላይ ስትጨምሩ መጠንቀቅ ይኖርባችኋል። የፍየል ስጋውን መጥበሻችሁ ላይ ከጨመራችሁ በኋላ ምንም ሳትነካኩት ለደቂቃዎች እዛው እንዲጠበስ ትተውታላችሁ።
ስጋውን ከጨመራችሁት በኋላ ከመጥበሻው ጋር የመጣበቅ ባህሪን ያመጣል። ነገር ግን ለደቂቃዎች ከተዋችሁትና በራሱ ከተጠበሰ በኋላ ልክ ምስሉ ላይ እንደምትመለከቱት በራሱ ይለቅላችኋል። አሁን ጠፍጣፋ ማማሰያ በመጠቀም እያገላበጣችሁ ትጠብሱታላችሁ። ምግብ የምታዘጋጁበት ማማሰያ እንዲሁም ጠረጴዛ ቶሎ ቶሎ እየቆሸሸ እንዳትቸገሩ ምንም አይነት ተጨማሪ ዕቃ መግዛት ሳይጠበቅባችሁና ወጪ ሳታወጡ የሻይ ብርጭቆ ማሳረፊያ ላይ እያሳረፋችሁ ምግባችሁን ማዘጋጀት ትችላላችሁ። የጨመራችሁት የፍየል ስጋ ልክ ምስሉ ላይ በምትመለከቱት መሰረት ተጠብሶ ቀለሙን መቀየር ሲጀምር አንድ የሾርባ ማንኪያ የመለኛን የተነጠረ ለጋ ቂቤ ትጨምራላችሁ። ይህን የተነጠረ ለጋ ቂቤያችንን ጨምሮ የተለያዩ የመለኛ ግብአቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች እንደተለመደው የመለኛ ኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። የማረቆ በርበሬ፣ ልዩ የሆነ ሚጥሚጣ፣ የሽምብራና የአተር ሽሮዎችን በተለያየ መንገድ የማጣፈጫ ቅመሞችን እና ሌሎች ግብአቶችን ታገኛላችሁ። የመለኛን የተረጠረ ለጋ ቂቤ ጨምራችሁ ትንሽ ሞቅ ሞቅ ካረጋችሁት በኋላ ለውሳችሁ ያዘጋጃችሁትን ስጋ ከላይ ትጨምሩና ቶሎ ቶሎ ታማሰሉታላችሁ። አጥንቱን ለመጥበስ የተጠቀማችሁትን ከፍተኛ የሙቀት መጠን እዚህ ጋር መቀነስ እንዳዘነጉ። እዚህ ጋር ቀመማችሁ ያዘጋጃችሁትን ስጋ ሲጨምሩ መጥበሻችሁ ከመጠን በላይ ከጋለ ስጋውን በምትጨምሩበት ወቅት ጉሮሯችሁን ሊከረክራችሁ ስለሚችል የምድጃውን የሙቀት መጠን ትንሽ ዝቅ ማድረግ እንዲሁም ቂቤ ማሳነስ የለባችሁም። አሁን ስጋውን ጨምራችሁ ከአጥንቱ ጋር በደንብ ከለወሳችሁት በኋላ የምድጃችሁን የሙቀት መጠን ከፍ ታደርጉና ልክ ምስሉ ላይ በምትመለከቱት መሰረት እጃችሁ ሳያርፍ ቶሎ ቶሎ ታማሰሉታላችሁ። የጨመራችሁት ስጋ ቀለሙን ቀይሮ ከአጥንቱ ጋር በሚገባ ከተጠበሰ በኋላ ይህንን ይመስላል። የበለጠ ገባ አርጋችሁ መጥበስ ከፈለጋችሁ የምድጃችሁን የሙቀት መጠን ከፍ አርጋችሁ ለተጨማሪ ደቂቃዎች መጥበስ ትችላላችሁ። የምታዘጋጁት ምግብ መረቅ እንዳይኖረው ከፈለጋችሁ እዚህ ጋር ጨው አርጋችሁ መመገብ ትችላላችሁ። ነገር ግን እንደ ባህሉ መመገብ ከፈለጋችሁ መረቅ አርጋችሁ ማዘጋጀት ትችላላችሁ። ስጋው በቆንጆ መልኩ ከተጠበሰላችሁ በኋላ የምትፈልጉትን ያህል የፈላ ውሃ ትጨምራላችሁ። የምትጨምሩት ውሃ ፈጽሞ ቀዝቃዛ መሆን የለበትም። ቀዝቃዛ ውሃ ከተጠቀማችሁ ስጋው ይገነትርባችኋል። ጥብስ ስትጠብሱ ስጋ እንዳይገነትርባችሁ የሚያረጉ መላዎችን ማወቅ ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኛላችሁ። ስጋው ላይ የፈላ ውሃውን ጨምራችሁ ለተወሰነ ደቂቃ ካበሰላችሁ በኋላ የምትፈልጉትን ያህል ጨው ከላይ ትነሰንሳላችሁ። የምትጠቀሙት የጨው መጠን እንደጨመራችሁት የውሃ ብዛት ይወሰናል። ጨውን ጨምራችሁ በደንብ ካዋሃዳችሁት በኋላ መጀመሪያ ላይ ሸርከት አርጋችሁ ፈጭታችሁ ያዘጋጃችሁትን የአትክልት ግብአት ከላይ ትጨምራላችሁ። የምታዘጋጁት የምግብ አይነት የማቃጠል ይዘቱ ከፍተኛ እንዲሆን ያዘጋጃችሁትን ሙሉ የአትክልት ግብአት መጨመር ይኖርባችኋል። ፈጭታችሁ ያዘጋጃችሁትን የአትክልት ግብአት ከጨመራችሁ በኋላ በማማሰያው ቶሎ ቶሎ ትቀላቅሉታላችሁ። አሁን ተጨማሪ አንድ የሾርባ ማንኪያ የመለኛን የተነጠረ ለጋ ቂቤ ታስገባላችሁ። ስታዩት ቂቤው የበዛ ይመስላል እንጂ ከተጠቀምነው መረቅና ከጨመርነው የስጋ መጠን አንጻር በቂ የሚባል የቂቤ መጠን ነው። አሁን የዛሬው ምግባችን ቆንጆ ሆኖ ከበሰለ በኋላ ይህንን ይመስላል። ይህ ምግብ ለተለያዩ ቀለል ያሉ ህመሞች እንደ ማስታገሻነት ይቀርባል። እኔ በግሌ ኃይለኛ ጉንፋን ይዞኝ ይህን ምግብ ከተመገብኩ በኋላ ጉሮሮዬ እንዲሁም አፍንጫዬ በደንብ ተከፍቶልኛል። የዚህን የምግብ ስያሜና የት አካባቢ እንደሚዘወተር የምታውቁ ካላችሁ አስተያየት መጻፊያው ላይ ማስፈር እንዳዘነጉ። ምግቡን ካዘጋጃችሁ በኋላ እንጀራ በመዘርጋት ከላይ ትጨልፋላችሁ። በመቀጠል በእንጀራው ሸፍናችሁ በትኩሱ መመገብ ይኖርባችኋል። ይህን የምግብ አይነት በጤፍ ከተዘጋጀ እንጀራ ይልቅ እንደ ባህሉ በበቆሎ በተዘጋጀ እንጀራ ማቅረብ ትችላላችሁ። የዛሬው የመለኛ ቪዲዮ ተመችቷችሁ እዚህ ድረስ ከተከታተላችሁ የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። ከፊታችን ለሚገኘው በዓልም እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ማስፈር እንዳዘነጉ። የዛሬውን የመለኛ ቪዲዮ ተመችቷችሁ እዚህ ድረስ ስለተከታተላችሁ ከልብ እናመሰግናለን።